እናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ የተጋድሎ እንቅስቃሴዎች እንዲሁም በሌሎች ከፋኖ ጋር በተያያዙ ጉዳዮች ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱን እንግዳ በማድረግ ጋብዣለሁ። ሻለቃ አበበ ሙላቱ በጣም ነው ማመሰግነው። እስቲ ባለፉት 2-3 ቀናት ውስጥ የተደረጉ ወታደራዊ እንቅስቃሴዎች ካሉ። አመሰግናለሁ ጋዜጠኛ መሳይ። በቅድሚያ ይሄንን ቃለ መጠይቅ ለዓለም አቀፉ ማህበረሰብና ለሚዲያዎች እንዳደርስ ስለጋበዝከኝ በታላቁ የአማራ ህዝብ ስም እንዲሁም በድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ስም እንዲሁም በጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን አቀርባለሁ። በአምስቱም ማዕዘን በጎንደር ጠቅላይ ግዛት በላይ እዝ፣ በጎጃም ጠቅላይ ግዛት ቴዎድሮስ እዝ፣ በወሎ ቤት አማራ ወሎ ጠቅላይ ግዛት ምኒልክ እዝ እንዲሁም በሸዋ ጠቅላይ ግዛት ሳምነው እዝ፣ በወለጋ ቢዛማንሻ ሰይድ እዝ በኩል በርካታ ትንቅንቆች እየተደረጉ ያለበት ሁኔታ ነው ያለ። ሳምንቱን ሙሉ እንደው አብነት እንኳን የትናንትናውን ጠቀስ ሳደርግ በሁሉም ቀጠናዎች ላይ ሁሉም እዞቻችን በእዙ ስር የሚገኙ ኮሮችና ክፍለ ጦሮች የጠላትን እንቅስቃሴ በንስር ዓይን እየተመለከቱ የጠላትን መግቢያ መውጫ እያሳጡ ያለበት ሁኔታ ነው ያለ። ለአብነት እንኳን ጠቀስ ባድርግ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በዚህ እዝ ስር የሚገኙ ኮሮችና ክፍለ ጦሮች በጠላት ኃይል ላይ የተቀናጀና የተጠና ወታደራዊ እርምጃዎች በመውሰድ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። ዝርዝር ግንባር ውደውሎች እንደሚከተለው እንግዲህ የትናንቱን ማለት ነው እንደሚከተለው አቀርበዋለሁ። ነሐሴ 6 ቀን 2018 ዓ.ም ማለት ነው። ጎንደር በመገጭ ግድብ ዙሪያ የተካሄደ አውደ ውጊያ ስንመለከት ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ከአጼ ፋሲለደስ ከጎንደር ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት በመገጭ ግድብ ዙሪያ ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በተቀናጀና በተጠና ጥቃት በመገጭ ግድብ ዙሪያ በሰፈረው የጠላት ኃይል ላይ ጥቃት ተፈጽሟል። ጠላት ከአዘዞ ካምፕ በዙያ 3 የታገዘ ተጨማሪ እግረኛ ሰራዊት በማስገባት ራሱን ለመከላከል ቢጥርም ከፍተኛ ድንጋጤ ውስጥ ውሏል። በዚህም ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖ ውሏል። በጠላት ላይ የደረሰ ኪሳራ 5 የተደመሰሱ የጠላት ኃይል ከ10 በላይ ቀላል ቁስለኛና ከባድ ቁስለኛ ይገኙበታል። ሁለተኛው በጋራ ዮሐንስ ቀበሌ የተፈጸመ የደፈጣ ጥቃት ጎንደር ጠቅላይ ግዛት በላይ ዘለቀ 202ኛ ኮር በጌምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ ቃኝ ሻለቃ ከላይ አርማጭሆ ወረዳ ቆላ ሮቢት ከተማ ተነስቶ ወደ ጋራ ዮሐንስ ቀበሌ ሲንቀሳቀስ ነሐሴ 6 ቀን 2018 ዓ.ም ትንኮሳ ለማድረግ ሌሊቱን ሙሉ ሲጓዝ ያደረው የጠላት ኃይል እንቅስቃሴውን ቀድሞ በማንበብና በማወቅ በብርጌዱ ቃኝ ሻለቃ አስተባባሪነት በተጠና የደፈጣ ድንገተኛ ጥቃት ከፍተኛ ምት ተሰንዝሮበታል። ጠላት ላይ የደረሰ ኪሳራ 31 አድማ ብተና እና የሚሊሻ አባላት ሙትና ቁስለኛ ሆነዋል። የተማረከ መሳሪያና ትጥቅ 5 ክላሽንኮቭ 2 የቃታ መሳሪያ ተማርኳል ከነተተኳሹ ማለት ነው። 5 የጠላት ስልኮች እንዲሁም ጠላት ሲጠቀምባቸው የነበሩ ስልኮች እና የወገብ ትጥቆች ተማርከዋል። በዚህ ልክ ነው የትናንትና ያለው። ምናልባት የዛሬውን ደግሞ በነገው ዕለት በሚጀም ቀርበናል። የግንባር አውደ ውሎችን ጋዜጠኛ መሳይ አመሰግናለሁ። ሻለቃ አበበ እንግዲህ በተለያዩ የአማራ ክልል ቀጠናዎች የአገዛዙ ሰራዊት ያለ ውጊያ የፈረሰ እጅ እየሰጠ እንዳለ እንሰማለን። በተለይ በእናንተ ባላችሁበት ሰሜን ሸዋ በሸዋ ቀጠና እንደዚሁም በአራያ ወሎ ቤት አማራ አካባቢ የአገዛዙ ሰራዊት በከፍተኛ ቁጥር ምድብ ቦታውን ምሽጉን እየተወ ወደ ፋኖ መንደር እየገባ እጅ እየሰጠ ወይም ወደ አገኘው አቅጣጫ እየሸሸ እንዳለ እንሰማለን። ምናልባት በተግባር መሬት ላይ ያለውን መረጃ ማካፈል ይቻል ይሆን? ምክንያቱስ ምንድነው ብላችሁ ትገምታላችሁ? አመሰግናለሁ። በድጋሜ ጋዜጠኛ መሳይ እውነት ለመናገር አገዛዙ የሞት ሽረት ትግል ነፍስ አውጭኝ ካልሆነ በስተቀር ሰራዊቱ ራሱ በራሱ ጊዜ እየከዳው ያለበት ሁኔታ ነው ያለው። እንደ አማራ ፋኖ ብሔራዊ ንቅናቄ ድርጅቱ ከተመሰረተ አንስቶ በጣም በርካታ የአገዛዙ ሰራዊት የአገዛዙን ጭካኔ፣ የአገዛዙን መጥፎ አካሄድ፣ የአገዛዙን በንጹሃን ላይ መጨክን፣ አገዛዙ በንጹሃን ሀብት ንብረት ላይ የሚያደርገውን ውድመት ተከትሎ ሰራዊቱ ይሄ ያገዛዙ አካሄድ መጥፎ አካሄድ እንደሆነና በተለይ ደግሞ አንድን ብሔር ተኮር ያደረገ ጥቃት እየተደረገ እንደሆነ ሲገባቸው ወደ ማህበረሰባቸው እየተቀላቀሉ ወደ ቤተሰቦቻቸው እየተመለሱ እንዲሁም ደግሞ ትግል የሚፈልጉት የአማራ ፋኖ ብሔራዊ ንቅናቄን በየእዞቹ ስር እየተቀላቀሉ ትጥቁንም ወደ አማራ ፋኖ ብሔራዊ ንቅናቄ ገቢ እያደረጉ ማህበረሰባቸውን እየተቀላቀሉ ያለበት ሁኔታ ነው ያለ። ይህም እየሆነ ያለው በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በኩል እንደዚሁ በበርካታ ቦታዎች ላይ በርካታ ኮሮች ይንቀሳቀሳሉ። እነዛ ኮሮች በሚንቀሳቀሱበት አካባቢ ላይ ያገዛዙ ጥምር ጦር የሚለው ሚኒሻ፣ አድማ ብተና፣ ሰላም አስከባሪ የሚለው እንዲሁም ከየሌላ ቦታ ተጠረቃቅሞ የመጣ የመከላከያ ሰራዊት ቁመና ባይኖረውም እንደው መከላከያ ሰራዊት እንበለው እንጂ መከላከያ ሰራዊት ጭምር
እየፈረሰ ማህበረሰቡን እየተቀላቀለ ወደ ቤተሰቡም እየተመለሰ ያለበት ሁኔታ ነው ያለ። እንዲሁም በጎጃም ጠቅላይ ግዛት ቴዎድሮስ እዝ በኩል እዙ ተቆጣጥሮ በሚያስተዳድራቸው ቀጠናዎች አካባቢ ላይ የሚንቀሳቀሱ ኮሮችና ክፍለ ጦሮች፣ ሻለቃዎች በየወረዳውና በየዞኑ ተሸጉጦ ያለው ያገዛዙ ጥምር ጦር የሚለው ኃይል ሙሉ በሙሉ እየፈረሰ ወደ ማህበረሰቡ እየተቀላቀለ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ትግል ትክክለኛ ትግል በወቅቱ የተገኘ ወቅቱን የዋጀ ትግል እየታገለ ያለ ድርጅት እንደሆነ አውቀው ተገንዝበውት ወደ አማራ ፋኖ ብሔራዊ ንቅናቄ እየተቀላቀሉ ያለበት ሁኔታ ነው ያለ። ይህንንም እየተቀላቀሉ ያሉት የአገዛዙ ካቢኔም ጭምር ናቸው። ከሚሊሻው ጋር ከአድማ ብተናው ጋር ከሰላም አስከባሪውና ከመከላከያ ሰራዊቱ ጋር ወደ ህዝባቸው ወደ ማህበረሰባቸው እየተቀላቀሉ ያለበት ሁኔታ ነው ያለ። የገባቸው ያልገባቸው ደግሞ ቀጥለው ይመጣሉ። እንዲሁም በወሎ ጠቅላይ ግዛት ሚኒሊክ እዝ በኩል እንዲሁ በተመሳሳይ በራያ ግንባር ላይ ከፍተኛ የሆነ ጭንቀት አድሮበት አገዛዙ ገና ጦርነት ሳይጀመርበት የአገዛዙ ሰራዊት እየፈረሰ ወደ ማህበረሰቡ እየተቀላቀለ ያለበት ሁኔታ ነው ያለ። ለአብነት እንኳን ጠቀስ ማድረግ ወደ ሸዋ መጥቼ ሸዋ ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሚያስተዳድራቸው ቀጠናዎች ሙሉ በሙሉ ያገዛዙ ኃይል ሚኒሻ በለው አድማ ብተና በለው ጥምር ጦር የሚላቸው አጠቃላይ እየሰበሰበ ያመጣው መከላከያ ሰራዊት አገዛዙ በንጹሃን ላይ እያደረገ ያለው ጭፍጨፋ፣ በሴቶች እህቶች ላይ እያደረገ ያለው ደፈራ፣ በተለይ በከፍተኛ የጦር መኮንኖች በጀነራሎችና በኮሎኔሎች በሻለቃ አመራሮች የሚደረገው አማራ ተኮር የሆነ ጥቃት፣ በሴቶች ላይ ያለውን ጥቃት፣ አማራ ተኮር የሆነ ሀብት ንብረት ውድመት፣ እነዚህን ሲያይ ሰራዊቱ በከፍተኛ ሁኔታ እየተናደ ያለበት ሁኔታ ነው ያለ። ለአብነት እንኳን ላንሳ ያልኩ ምንም እንኳን ጦርነት በሌለበት ምንም እንኳን መስዋዕትነት ሳይከፍሉ ምንም ጦርነትና መስዋዕትነት በሌለበት የአገዛዙ ጦር በመረጃና ደህንነት እንግዲህ በእዙ መረጃና ደህንነት አማካኝነት እንዲፈርስ እየተደረገ ማህበረሰቡን እየተቀላቀለ ያለበት ሁኔታ እንዳለ ነው ጠቆም ማድረግ እንፈልገው። ይሄንን እንግዲህ ከተቀላቀሉት ወይም እንዲቀላቀሉ ከተደረጉት የአገዛዙ ጥምር ጦር ኃይሎች በዝርዝር ብጠቅስ አንደኛ ሀብታሙ ብርሃኑ የተባለ የሻለቃ መሪ አጃቢ ነው። ሁለተኛ በለጠ አዳነ የድሽቃ ተኳሽ ነው። የአገዛዙ የመከላከያ ሰራዊት ድሽቃ ተኳሽ ነው። 2 ጥርጥር ክላሽ 230 ተተኳሽ 2 ቦምብ ኤፍ1 ማለት ነው 2 ትጥቅ የወገብ የደረት ትጥቅ ይዘው ወደ አማራ ፋኖ ብሔራዊ ንቅናቄ ተቀላቅለዋል። ሌላው ከ112ኛ አየር ወለድ ክፍለ ጦር ወደ አጼ ምኒልክ ክፍለ ጦር ምክትል 10 አለቃ ስመኝ ሙላቱ መሰናክል አስወጋጅ ነው በአገዛዙ መከላከያ ሰራዊት ውስጥ የሚንቀሳቀሰው። ሌላው ምክትል 10 አለቃ ኤልያስ ዳምጤ የተባለ እንደዚሁ 2 ሆነው 2 ጥርጥር ክላሽ 2 የደረት ትጥቅ 2 ኤፍ1 ቦምብ 180 ተተኳሽ ይዘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦርን ተቀላቅሏል። ከቅንዱ ቸሩ ሳይፐር ተኳሽ ነው። ይስሐቅ ፈቃዱ ደሽቃ ተኳሽ ነው። እነዚህ 2ቱ ራስ አበበ አረጋይን የተቀላቀሉ ሲሆኑ 3 ኤፍ1 ቦምብ ይዘዋል። 1 ሳንጃ ጩቤ ይዘው የራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል ማለት ነው። ሌላኛው አጼ አምደ ጽዮን አጼ ዳዊት ክፍለ ጦርን የተቀላቀሉ ከ101ኛ አየር ወለድ ክፍለ ጦር 5ኛ ሻለቃ የተቀላቀሉት መሰረታዊ ወታደር ኤልያስ ጸጋዬ እንዲሁም መሰረታዊ ወታደር ጊዜው የማታ የሚባል መሰረታዊ ወታደር ነው። ጊዜው የማታ የሚባል 2 ጥርጥር ክላሽ 4 ቦምብ 2 ትጥቅ 440 ተተኳሽ ይዘው አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን መቀላቀል ችለዋል። ሌላኛው ከ112ኛ አየር ወለድ ክፍለ ጦር ወደ ንጉሥ ሳህለ ስላሴ ክፍለ ጦር የተቀላቀሉ ናቸው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ንጉሥ ሳህለ ስላሴ ክፍለ ጦርን የተቀላቀሉት 2 ለደህንነታቸው ስማቸው ያልተጠቀሱ 2 ክላሽንኮቭ 2 ትጥቅ 3 ቦምብ 175 ተተኳሽ ይዘው ንጉሥ ሳህለ ስላሴ ክፍለ ጦርን ተቀላቅለዋል። ሌላኛው ከ111ኛ ኮማንዶ ክፍለ ጦር ወደ ኃይለ ማርያም ማሞ ክፍለ ጦር የተቀላቀሉ ናቸው። ከሰምኮር ኃይለ ማርያም ማሞ ክፍለ ጦር ተቀላቀሉ ናቸው። ጠቅላላ 10 የሰራዊት አባል 8 ትጥቅ 14 ቦምብ 1025 ተተኳሽ 8 ክላሽንኮቭ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን የተቀላቀለ የአገዛዙ ሰራዊት ነው። በዚህ ሰሞን ብቻ ምናልባት ለአብነት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሚንቀሳቀስበት ቀጠና ላይ ያለውን ለአብነት አነሳሁት እንጂ በመጀመሪያ በመግቢያ እንደጠቀስኩት በጎንደር ጠቅላይ ግዛት በላይ እዝ፣ በጎጃም ጠቅላይ ግዛት ቴዎድሮስ እዝ እንዲሁም በወሎ ጠቅላይ ግዛት ሚኒሊክ እዝ እንዲሁም በቢዛሞ ወለጋ ቢዛሞ አንሻ ሰይድ እዝ በሚንቀሳቀሱበት ቦታ ላይ ያገዛዙ ጥምር ጦር ሙሉ በሙሉ እየከዳ ያገዛዙን ኢሰብአዊ ድርጊት እየተቃወመ ወደ ማህበረሰቡ እየተቀላቀለ ያለበት ሁኔታ እንዳለ መጠቆም እችላለሁ። ይህም የሆነበት ትልቁ ምክንያት በተለይ የአማራ ፋኖ ብሔራዊ ንቅናቄ ከድርጅት ምስረታው አንስቶ በከፍተኛ ሁኔታ በማደራጀትና ከፍተኛ ኃይል
በማደራጀት በተለያዩ አውደ ግንባሮች ላይ አውደ ውጊያዎች ላይ ያገዛዙ ጥምር ጦር ከፍተኛ የሆነ ምት እየደረሰበት ስለሆነ እንደማያሸንፍ ሙሉ በሙሉ ጠንቅቆ ስለሚያውቀው በተለይ መሬት ላይ ያለው እግረኛ ሰራዊት የአማራ ፋኖን ትግል አሳረኛው ፋኖን ትግል ሊቋቋመው እንደማይችልና ሊያሸንፈው እንደማይችል 100% እርግጠኛ የሆነው ያገዛዙ እግረኛ ሰራዊት ሙሉ በሙሉ እየፈረሰ ያለበት ሁኔታ ነው ያለ። አገዛዙም አየር ላይ በሚባል ሁኔታ እየተወራጨ ያለበት ሁኔታ እንዳለና በከፍተኛ ስጋት ውስጥ መግባቱ ያገዛዙ ጥምር ጦር እየከዳ ያለበት ሁኔታ እንዳለና በከባድ ጭንቀት ውስጥ መሆኑን መጥቀስ ፈልጋለሁኝ። ጋዜጠኛ መሳይ እንግዲህ ሻለቃ አበበ ሙላቱ ስርዓቱ በወታደራዊ በኩል ብቻ አይደለም እየፈረሰ የሚታየው። መረጃዎች እንደሚያሳዩት ፖለቲካዊ አመራሩም ግራ በተጋባ ሁኔታ ውስጥ ነው ያለው። ህወሓትና ፋኖ ተያይዘው እየመጡ ነው በሚል ስጋት እናንተ ባላችሁበትም ቀጠና በወሎም በሌሎችም የአማራ አካባቢዎች ፖለቲካዊ አመራሩ ወደ አንድ ቦታ እየተሰባሰበ ነው። ገፍቶ የመጣ ኃይል አለ፣ እሱን ተቋቁመን አንዘልቅም በሚል እየተነጋገሩበት ነው ያለው። ስለ ፖለቲካዊ አመራሩ ወቅታዊ ሁኔታ የምታውቁት ነገር አለ? በትክክል እውነት ለመናገር ያገዛዙ የፖለቲካ ኤሊቶች አሁን በከባድ ጭንቀት ውስጥ በከባድ የፍርሃት ቆፈን ውስጥ እንደሚገኙ የምታውቀው በየሚዲያው እየወጡ ኤሊት የምንላቸው ያገዛዙ ኤሊቶች በየሚዲያው እየወጡ የሚነዙትን መርዝ እንደ ማረጋገጫ መውሰድ ይቻላል። እውነት ለመናገር በርካቶች ከአምባሳደሮች ጀምሮ ትልቅ ስጋት ላይ ናቸው። የፍርሃት ቆፈን ውስጥ መሆናቸውን ማረጋገጥ የሚቻለው በየሚዲያው እየወጡ የሚረጩትን መርዝ ከመሪያቸው ከአብይ አህመድ ጀምሮ የሚረጩትን መርዝ ነው። አንዴ ደብረ ባህር ዳር፣ ከዛ ሲመለስ ኦቢኤን፣ ከዛ ሲመለስ ፋና ላይ፣ ከዛ ደግሞ አለፍ ሲል ሲያሻው ኢቲቪ ላይ እየወጣ ህዝብን ከህዝብ ለማጋጨት በመሪያቸው አማካኝነት ከፍተኛ የሆነ መፍጨርጨርና መወራጨት ይታያል። ይሄ ከምን የመነጨ ነው ካልከኝ ከከፍተኛ የሆነ የፍርሃት ቆፈን ነው። ለምን የአማራ ፋኖ የትጥቅ ትግል ከጀመረ 4ኛ ዓመቱን ሊደፍን ቀናቶች ናቸው የቀሩት። እውነት ለመናገር በዚህ በ3 እና ከዛ በላይ በሆኑ አመታቶች ውስጥ ስርዓቱን አገዛዙን ይሄንን ወንበዴ የሆነ አሸባሪ የሆነ በኢትዮጵያ ላይ የመንግስትነት ቁመና አለኝ በሚል ቤተ መንግስት ተቀምጦ የኢትዮጵያን ህዝብ የሚያሸብር ለምስራቅ አፍሪካም እንዳጠቃላይ አሸባሪ የሆነ ስርዓት እንደሆነ ነው እኛ የምናውቀው። ይህ አሸባሪ ስርዓት ከምንም በላይ የፍርሃት ቆፈን ውስጥ ስለሆነ ድንጋጤም ስለተጋረጠበት በተለይ የአማራ ፋኖ እንቅስቃሴ ከጅምሩ ጀምሮ የማይጨበጥ የማይዳሰስ ከምንም በላይ በየትኛውም ዓለም ተደርጎ የማይታወቅ የውጊያ ስልት ያላቸው ብሎ የራሱ ያገዛዙ የጦር መኮንኖች ጭምር የመሰከሩለት የአማራ ፋኖ ትግል አልችል ሲለው ኤሊቶቹም ከላይ ያለው አመራሩም ዋና መሪያቸው አብይ አህመድንም ጨምሮ በከፍተኛ ውድቀት ውስጥ እንደሚገኙ ትልቁ ማሳያ እየተወራጩ በማህበረሰብ ውስጥ ግጭት እንዲፈጠር መርዝ ሲረጩ እናያለን። ይሄ ከፍርሃት የመነጨ ነው። በተለይ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከወትሮ በተለየ መልኩ ሌሎች የኢትዮጵያ ብሔር ብሔረሰቦች ታጋዮችን ነፃ አውጪዎችን በመሰብሰብ የአንበሳውን ድርሻ ወስዶ ኢትዮጵያ ሊያጸናት ኢትዮጵያን ከፍርስራሽነት ሊታደጋት እንደሆነ ስላወቁ ይሄ ነገር ስለተገለጠላቸው ከምንም በላይ ያገዛዙ ካቢኔዎች ያገዛዙ ምስለኔ ካቢኔዎች ከየወረዳው ከተሸጎጡበት ወረዳ እየተጠቀለለ ወደ ዞን ከተማዎች እየገቡ ዞን ከተማዎችም ወደ ፌዴራል መንግስት ከተማዎችም እየሸሹ ያለበት ሁኔታ እንዳለና በየዞን ከተማዎች ላይ ምሽግ የመቆፈር ሂደት አለ። በእርግጥ እስካሁን የቆፈሩት የቁም ምሽግ አድኗቸው አያውቅም፣ ወደፊትም ሊያድናቸው አይችልም። የኢትዮጵያም ህዝብ ከኛ ጎን ነው። የአማራ ፋኖ ብሔራዊ ንቅናቄ ሌሎች የተበደሉ ግፉአኖችን በመሰብሰብ ይህንን አምባገነን የሆነ ስርዓት ይገረስሳል ማለት ነው ፈልገው ይገረስሰዋል። ከዚህም የመነጨ ነው። እነዚህ ነፃ አውጪ ኃይሎች ከተሰባሰቡ አንችላቸውም። እንኳንም ሌሎች ነፃ አውጪ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ አሰባስቧቸው ቀርቶ የአማራ ፋኖ ብሔራዊ ንቅናቄን እንኳን አልቻልነውም። ያለንን 11 እዝ እንኳን ያለንን 13 እዝ እንኳን እንግዲህ ሀገሪቱ አለኝ የሚለውን 13 እዝ አሰልፎ እንኳን ያልቻለውን የአማራ ፋኖ ብሔራዊ ንቅናቄን ሌላ ነፃ አውጪ ኃይሎች ተጨምረው እንዴት እንችላለን እንዳለን እንጠፋለን የሚል ስጋት ስላደረባቸው ከፍተኛ የሆነ መራወጥ፣ ከፍተኛ የሆነ የጥላቻ ንግግሮችን ማድረግ፣ ከፍተኛ የሆነ የከፋፍለ ግዛው ሲስተማቸውን የከፋፍለ ግዛው አጀንዳቸውን በመምዘዝ ከመሪያቸው ጀምሮ በመጀመሪያ በመግቢያ እንደጠቀስኩት ከፍተኛ የሆነ የጥላቻ መርዞችን እየረጩ ያለበት ትልቁ ምክንያት ከዚህ ከፍርሃታቸው የመነጨና እንደ ሱናሚ ማዕበል ሆኖ ይዟቸው ሊሄድ እንደሚችል ጠንቅቀው ስላወቁት ነው። የግፋቸው ብዛት ሞልቶ ፈሶ በኢትዮጵያ ምድር እንደ ሱናሚ ጥርግርግ አድርጓቸው ይዟቸው ሊጠፋ እንደሆነ ጠንቅቀው ስላወቁ እያንዳንዱ ያገዛዙ ኤሊት ያገዛዙ የፖለቲካ ድኩማን
ያገዛዙ የአማራ ምስለኔዎች እንዳጠቃላይ በኢትዮጵያ ላይ ያሉ የፖለቲካ ድንኮች ከምንም በላይ ህዝብ ሲጨፈጨፍ ዝም ብለው በፓርላማ የሚያጨበጭቡ ዝንብ ሲወራቸው የሚውሉ የፖለቲካ ድኩማኖች ግዑዛን ኩልኩል ድንጋዮች አሁን ላይ እየተወራጩ ያሉበት ትልቁ ምክንያት ከምንም በላይ የአማራ ፋኖ ብሔራዊ ንቅናቄ ጥምር ኃይሎችን ይዞ የሚንቀሳቀስ ከሆነ ከምድረ ገጽ እንጠፋለን የሚል ስጋት ይዟቸው ነው። ይሄም አይቀርም። እንግዲህ ሻለቃ አበበ ቀደም ሲል እንዳልከው የአብይ አህመድ የተለያዩ የፖለቲካና ወታደራዊ አመራሮች ወጥተው ሰሞኑን በስፋት እየተናገሩ ነው። የእናንተን ከሌሎች ኃይሎች ጋር ተያይዛችሁ መምጣትን ትብብር በሚል በየዕለቱ በሚቆጣጠራቸው መገናኛ ብዙሃን ሰፊ የሆነ የፕሮፓጋንዳ ዘመቻ ነው የጀመሩት። እናንተን ከሀገር ሻጭ ከሀገር አፍራሽ ኃይሎች ጋር ትብብር እያደረጋችሁ እንደሆነ በመጥቀስ ለአማራ ህዝብም ለኢትዮጵያ ህዝብም ስለእናንተ በርካታ የሆኑ አሉታዊ መልእክቶችና መረጃዎችን እያሰራጩ ይገኛሉ። እንግዲህ ቀደም ሲል እንዳልከውም ከጭንቀትም ከፍርሃትም ሊሆን ይችላል። ግን በአንዳንድ ጉዳዮች ላይ ምናልባት ያነሷቸውን ሀሳቦች እንዴት ትመለከታላችሁ? በትክክልም እናንተን ሊገልጽ የሚችል ነው ወይ? አሁን በጀነራል ባጫ ደበሌ ባለፈውም በቢቢሲ የተናገረው ለአንድ ሚዲያም ከሰሞኑ የተናገረው አቅም እንደሌላችሁ እናንተ ላይ ያነጣጠረው አቅማችሁን አሳንሶ የማሳየቱን ዘመቻ እንዴት ታያላችሁ? አመሰግናለሁ። በድጋሚ የጋዜጠኛ መሳይ እውነት ለመናገር አቅማችንን አሳንሰው ያዩታል። ከምንም በላይ ከሀገር አፍራሽ ኃይሎች ጋር ይተባበራሉ። ሀገር ሊያፈርሱ ነው እያለ በማህበረሰቡ ላይ የሐሰት ፕሮፓጋንዳ እየነዛ ነው ያለ። በታሪክ አጋጣሚ አንድ ነገር የዓለም አቀፉ ማህበረሰብ ሊያውቀው የሚገባው የአማራ ህዝብ አገር አፍርሶ ሳይሆን አገር አጽንቶ ነው የሚታወቀው። አገር በማፍረስ ሳይሆን በአገር አጽኝነቱ የሚታወቀውን የአማራን ህዝብ ሌሎች የነጻነት ታጋዮችን ሰብስቦ ሀገሪቱን ያጸናብናል፣ እኛ እያፈረሳት ያለችውን ሀገር የአማራ ህዝብ በታሪክ መልሶ በጣሊያን ያልተበገረ የአማራ ህዝብ በታሪክ መልሶ ዳግማዊ ጣሊያን ሆነን የአማራን ህዝብ እየጨፈጨፍን ያለነው የኢትዮጵያን ህዝብ እያመስን ያለነውን አካላቶች ሊያጠፉንና ዳግማዊ የሚኒሊክን ታሪክ መልሰው ሊያመጡብን ነው፣ ታሪክ መልሰው ሊጽፉብን ነው የሚል መወራጨት ስላለ ነው ከፍተኛ የሆነ ስም ማጥፋትና ዘመቻ እያደረጉ ያሉት። ከምንም በላይ በዚህ ምክንያት ነው። ሌላው እውነት ለመናገር ከሌሎች ኃይሎች ጋር ተባብረው ሊመጡብን ነው የሚል ትልቅ ስጋት አላቸው። ሀገር አፍራሾች ናቸው ይላሉ፣ ተበትነዋል ይላሉ። ከተበተንን ታዲያ ሀገሪቱ ላይ ያለው ሙሉ የመከላከያ ሰራዊት፣ አድማ ብተና፣ ጥምር ጦር ያለው ሚኒሻ፣ ሰላም አስከባሪ ይሄንን ሁሉ አግተልትሎ አማራ ክልል ላይ አስገብቶ የሚጨፈጨፈው የሚከዳው ባንኖር ነው ስላለን መስሎኝ ተበትነዋል ማለት ነው። ይሄ የውሸት ፕሮፓጋንዳቸው የተካኑበት ነው። እውነት ለመናገር እያንዳንዳቸው የጦር መኮንኖች ያገዛዙ የጦር መኮንኖች የጀርባ ታሪካቸውን ብናጠና ከምርኮ የዘለለ የጀርባ ታሪክ የላቸው። እውነት ለመናገር እንዳለ ምርኮ ናቸው። ምርኮ በምርኮ ወደፊት ምን ማርካቸዋለን? ምክንያቱም መገለጫቸው ምርኮ ስለሆነ አሸባሪዎች ናቸው። እነዚህን ምን ማርካቸዋለን? ጠፍተዋል ይላሉ፣ ትንሽ ናቸው ይላሉ። ትንሽ ከሆነ ነው ታዲያ 13 እዝ ሙሉ አማራ ክልል ላይ ከተለያየ ጥምር ኃይል ጋር ልዩ ኃይል ብሎ አድማ ብተና ብሎ ከኦሮሚያም ከየትም የሰበሰበውን የሀገሪቱን ኤሊት ፎርስ ያለውን አማራ ክልል ላይ ሞጅሮ የሚታገለው ትንሽ ሆነን ነው? ጠፍተን ነው? ገጥሟል። አምባሳደር ሆነ የኬንያ አምባሳደር ሆኖ እዛ ቁጭ ብሎ ስራ መስራትም የራሱን ስራ መስራት ሲገባ የአምባሳደርነት ሚናውን የማይወጣ በተለያዩ ሚዲያዎች ላይ እየቀረበ እውነት ለመናገር አምባሳደር ባጫ ደበሌ ነው ሲናገር ሰምቻለሁ። አንዳንድ ቃለመጠይቆቹን አይቻለሁ። ከምንም በላይ በፍርሃት ቆፈን ውስጥ መሆኑን ትልቁ ማሳያ እሱ የጠቀሰው ነው እውነት ለመናገር። ስለዚህ የአማራ ኃይሎች ጥምረት ከምንም በላይ ከአማራ ብሔራዊ ንቅናቄ ጋር የሌሎች ኃይሎች ጥምረት ከምንም በላይ ስጋት ውስጥ ስለከተታቸው አለኝ የሚለውን ኃይል ሁሉ አማራ ክልል ላይ አስገብቶ እየታገለ ባለበት ሁኔታ ጠፍተዋል ብሎ የኢትዮጵያን ሕዝብ የዓለም አቀፉ ማህበረሰብ ለመሸወድ መሞከር ይሄ ምንኛ አገዛዙ የዘቀጠ እንደሆነ ምንኛ አገዛዙ በስነ ልቦና ውድቀት ላይ እንደሆነና ይሄንን የስነ ልቦና ውድቀቱን ለመሸፈን ሽንፈቱን ለመሸፈን የሚያደርገው አካሄድ ከምንም በላይ የውሸት ፕሮፓጋንዳ በመንዛት በማጋጨት የውሸት ወሬዎችን በመንዛት እና በርካታ የሚዲያ አርበኞችን በማሰራጨት ወይም በማደራጀት የዓለም አቀፍ ማህበረሰቡን ለማወዛገብ ሙከራ እያደረገ ነው። ይሄም መቼም አይሳካለትም። ከዚህ በፊትም አድርጎታል፣ አሁንም እያደረገው ነው። ንቅል አድርገን እስካልጠልነው ድረስ ወደፊትም ይቀጥላል። እንዳይቀጥል ደግሞ ምንጩን እናደርቀዋለን። 4 ኪሎ ላይ ከባድ የሆነ መተራመሶች አሉ። ከመተረማመስ ገና
ነቅለን እንጥለዋለን። ያኔ የኢትዮጵያ ህዝብ እፎይ ብሎ ኑሮውን ይኖራል። በዚህ ልክ ነው ያለው ጋዜጠኛ መሳይ። ሻለቃ አበበ እንግዲህ ሰሞኑን ከሰማናቸው መረጃዎች ወይም ዜናዎች አንዱ በጉራጌ አበሸጌ 3 የአማራ ተወላጆች ፋኖን ትደግፋላችሁ በሚል በአገዛዙ ታጣቂዎች በጥይት ተደብድበው የተገደሉበት ወይም የተረሸኑበት ክስተት ነው። የክስተት ኢትዮጵያውያንን አሳዝኗል። የአገዛዙ የደህንነት የቀጠናው የደህንነት ኃላፊ የሰላምና ደህንነት ኃላፊ ሽፍቶች ናቸው፣ እርምጃ የተወሰደባቸው ዘራፊዎች ስለሆኑ ነው የሚል መግለጫ መስጠታቸውን እንደዚሁም የቤተሰቦቻቸውን የሟቾቹም የተገደሉትን ቤተሰቦች እያስፈራሩ እንዳለና መንግስት እርምጃ እንዳልወሰደባቸው እየገለጹ ነው ያሉት። በአጠቃላይ በአካባቢው ከፍተኛ የሆነ በአማራ ተወላጆች ላይ ያነጣጠረ ጥቃት ሲፈጸም የቆየ ነው። እንዲህ አይነቱ የመረሸን እርምጃ ደግሞ ከቅርብ ጊዜ ወዲህ በስፋት እየተካሄደ ነው። ምን ማለት ይቻላል? የእናንተ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በጉዳዩ ላይ መግለጫም አውጥቷል። እስቲ በዚህ ላይ ምን ማለት ይቻላል? ሻለቃ አበበ አመሰግናለሁ። እውነት ለመናገር ከምንም በላይ አገዛዙ እያደረገው ያለውን ሂደት ከዚህ በፊት በየመድረኩ ስንናገር ቆይተናል። ይሄ ዓለም አቀፉ ማህበረሰብ የሚያውቀው ነው። ስለዚህ በንጹሃን ወጣቶች ላይ የሚፈጸመውን የግፍ ግድያ እና የወታደራዊ ግዳጅ አፈሳን በተመለከተ ከዛ በዘለለ ደግሞ የአዲስ አበባን የፖለቲካ ሴራ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ መግለጫ አለ በትናንትናው ዕለት። ስለዚህ የአማራ ህዝብ የተደቀነበትን የህልውና አደጋ ለመመከት እና ተፈጥሯዊ ሰብአዊ መብቱን ለማስከበር የሚያደርገው ፍትሃዊ ትግል በከፍተኛ ህዝባዊ ድጋፍ ወደፊት እየገሰገሰ ያለበት ሁኔታ እንዳለ በዛ መግለጫ ላይ ተጠቁሟል። ነገር ግን የስርዓቱ ወንበር አስጠባቂዎች ወይም የስርዓቱ አስፈጻሚዎች ትግሉን ማቆም እንደተሳናቸው ትልቁ ማሳያ የአማራ ፋኖ ብሔራዊ ንቅናቄ አማራ ፋኖ በአጠቃላይ እያደረገው ያለውን ወታደራዊ የትጥቅ ትግል ወታደራዊ ፖለቲካዊ የትጥቅ ትግል እያደረገ ያለውን መቋቋም ሲያቅታቸው ሲሳናቸው በንጹሃን ወላጆች፣ ህፃናት፣ አዛውንቶች፣ ወጣቶች ላይ አፈሳ በማድረግ በሚንቀሳቀሱበት ሁላ የሚያደርሱት የግፍ እርምጃ ከምንም በላይ ቅድም በመግቢያ እንደጠቀስኩት የሽብር ተግባር እንደሆነ የዓለም አቀፍ ማህበረሰቡ ሊያውቀው ይገባል። ለዛም ነው የብልጽግና መንግስት በምስራቅ አፍሪካ ላይ ያለ አሸባሪ ኃይል ነው ያልንበት ትልቁ ምክንያት ይሄ ነው። እውነት ለመናገር የአማራን ህዝብ ቀለሙ አላማረኝም፣ አይኑ አላማረኝም በሚል በሚንቀሳቀስበት ሁሉ በጉራጌ፣ በወለጋ፣ በደቡብ፣ በቤኒሻንጉል፣ በአማራ ክልል ሙሉ በሌሎች ቦታዎች ላይ ሰበብ በማድረግ የአማራን ህዝብ ተኮር ያደረገ ጥቃት እየተደረገ ያለበት ሁኔታ እንዳለ ትልቁ ማሳያ ከሚሳፈሩበት መኪና ላይ እያወረዱ በየመኪናው ጀርባ በየመኪናው ጎማ ስር የተገደሉ ስንቶች ናቸው። በጣም በርካታ የአማራ ወጣቶች በግፍ የአይናችሁ ቀለም አላማረንም